በተከታይነት ደግሞ በየሳምንቱ ጥሩ መልእክቶችን የሚያቀርቡልን እህቶቻችን ብሌንና ማያዬ ለዛሬ ያዘጋጁልን መልእክት ያቀርቡልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢሉ አቤት ማያ አምላካችን እግዚአብሔር ለኛ ለልጆቹ ምን እንደሚያደርግልን መንገር የጀመረው መልእክታችንን ዛሬም እንቀጥል። እሺ፣ እግዚአብሔር አምላካችን ጸሎትን ይሰማል። ጸሎት ማለት ምን ማለት ነው? ለእግዚአብሔር የምናቀርበው ምስጋናና ልመና ነው። እኛ የሰው ልጆች እግዚአብሔርን እንዴት እንደምናናገረው፣ እንደምናመሰግነው፣ እንደምንለምነው ምን ብሎ ነበር ያስተማረን? የሉቃስ ወንጌል ምዕራፍ 11 ከቁጥር 2 ላይ ስትጸልዩ እንዲህ በሉ ብሎ አስተምሮናል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያልን እንድንጸልይ አስተምሮናል። ውድ እግዚአብሔር ልጆች ስንጸልይና ከእግዚአብሔር ጋር ስንነጋገር እንደርሱ ፈቃድ መሆን አለበት። ምክንያቱም በእምነት ሆነን የምንጠይቀው መልካም ነገር ሁሉ እግዚአብሔር ይሰጠናል። እውነት ነው። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 12 እስከ 13 ላይ እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝም ታገኙኛላችሁ ይላል። ስለዚህ እኛ ህፃናት ማታ ስንተኛ ጠዋት ስንነሳ ምግብ ከመመገባችን በፊት ጸሎት ማድረግ ይገባናል። እውነት ነው። እግዚአብሔር የህፃናትንም የአዋቂዎችንም ጸሎት ይሰማል። ለምሳሌ በመጽሐፍ ቅዱስ የ30 ደቂቃ ወይም የሶስቱ ልጆችን ጸሎት ሰምቶ የሚረዳቸውን መልአክ እንደላከላቸው ታስታውሳላችሁ አይደል? ጎበዞች። ሌላስ እግዚአብሔር ለኛ ምን ያደርግልናል? ይመግበናል፣ መልካም ነገር ስንሰራ ያግዘናል፣ ንስሐ ስንገባ ከኃጢአታችን ሁሉ ያነጻናል። ሌላስ? ከክፉ ነገር ሁሉ ይጠብቀናል። አንቺም የምታውቂውን ንገሪኝ። በምድር ላይ ስንኖር ታዛዦችና ሕጉን አክባሪዎች ከሆንን መንግስተ ሰማያትን ይሰጠናል ወይም ያወርሰናል። እሺ፣ በአጠቃላይ የሚያስፈልገንን ነገር ሁሉ ይሰጠናል። ልክ ነሽ። ለዛሬ በዚህ እናብቃ። መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ተመልካቾቻችን ከዝግጅቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማያዬ እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።